ማለት ስራው እንዲኩላላ አልፈልግም። እኔኛ ጉላላውበት ይመስለኛል። አዎ ብዙ ጊዜ እየደወልሽ እንደዛ ነው ማለት በጣም እየጨነቀ እየነገረኝ ነበር። ትናንት ፍቅር እየደወለች ነው እያለኝ ነበር። ገባሽ? ስለዚህ በስራ መሀል እየደወልሽ እየበጠበጥሽ ነውና ይሄ ደግሞ ስራ ነው። ገባሽ? አንቺ ስልክ እያወራ ጊዜውን እንዲወስድብኝ አልፈልግም። በቻልሽው አቅም ስራውን ቢሰራበት ማለት ባታስቸግሪ። ጊዜ አርፍሽ በጣም እንዴ እና እሱ ቪዲዮ ብቻ አይደለም ግንኙነታችን። አዎ ማለት በቃ እኔ የማውቀው እሱን ነው። ስለዚህ ጋፕ ብትፈጥሩ ደስ ይለኛል። አይ እሱ ቢነግረኝ ደስ ይለኝ ነበር። ያው እኔ ነገርኩሽ። ስለዚህ በቂ አይደል ነው። ስለዚህ አሁን ከጨረሽ ልሂድ አይደል? ነው አይ ትችያለሽ። እሺ በሳቅ በጨዋታ በደስታ ባዘን ላለፉት ዓመታት ስንቱን አሳለፍን ስንት ደስታዬን። ሰላም እና የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ባላችሁበት ሰላማችሁ ይብዛልን። ያው እንግዲህ ካሁን በኋላ እንዲህ ብቻዬን ምናምን ስመጣ መጀመሪያ ላይ ማለት ነው እንዳይደብራችሁ እንግዲህ ለትንሽ ጊዜ እንችላለን። ትላንትና ቪዲዮ መያዝ ይጠቅሙኛል በእውነቱ። ምክንያቱም የት ሄደ ዳጊ ስትሉኝ መልስ እኔ ከምነግራችሁ ይልቅ ከሱ ስሰሙት አሪፍ ይሆናል ብዬ ስላሰብኩኝ ነው ትላንትና። ምክንያቱ ግን ያልመሰለኝም ነበር። ያ ስለሆነ ግን ደስ ብሎኛል። የእውነት ሌላ ነገር ቢሆን የሚያጣላ ነገር ነው ሊሆን የሚችለው። የስራ ነገር ካልሆነ ወይ በኔ ቂም ይዞብኝ ወይ በሱ ቂም ይዤበት ምናምን ነው ሊሆን የሚችለው እና ዛሬ ግን የመጣሁበት ምክንያት ባይዘው ምንም እንትን የለውም። ግን እሷ ስለሆነ ሌላ ሰው እንዳይመስላችሁ ሀና ማለት ነው የዳጊ የስራ ባልደረባው አዲስ የስራ እድል ይዛለት የመጣችው ልጅ ስለፈለገችኝ እና ቪዲዮ ይዘሽ ጠብቂኝ ስላለችኝ ነው ቪዲዮ ለእናንተ ይዤ የመጣሁት። ምንም ሐሳብ ምንም የለኝም፣ ግን ያው ይዘሽ ጠብቂ ስላለችኝ ለእናንተ እየነገርኳችሁ ልጠብቃት ብዬ ነው። ኦሬዲ ደርሻለሁ ብላኛለች እና ድንገት ከሷ ጋር ዝም ብዬ ቪዲዮን ከምገባው አሁን ለእናንተ ላስረዳችሁ ብዬ ነውና እሷ ያዡ ብላኝ ስለሆነ ነው ቪዲዮን ያስኩት እንጂ ለምን እንዳያስኩት ቪዲዮን የምር አላውቅም። ያው ያለ ዳጊ ወይ እንጃ ያለ ዳጊ የምመጣ አይመስለኝም። ከዳጊ ጋር ነው መቼስ የምመጣው። ግን ለምን በሷ ተደወለልኝ ነው። እኔ ለምን በሷ ያስደውላል እሱ ለራሱ ለምን ደው ማይደውለው? ያው ማታ እናወራለን ብሎኝ ማታም አላወራንም። ይገርማችኋል። እኔ ችግር የለም እቺ 2-3 ሳምንት እችላታለሁ። ግን እንዳይለምድበትና ይሄ ልጅ በዚህ ባህሪው እንዳይቀጥልና እንዳንለያይ ነው እኔ ማስጠንቀቅ የምፈልገው ነገር። እግዚአብሔርን ግን ደብሮኛል የእውነት ስነግራችሁ ማርያምን። ለእናንተ ሐሳቤን ካልተናገርኩ ለመናገራለሁ። ማርያምን ደብሮኛል። ግን ችግር የለም ብለምደዋለሁ። አዳምም ያው ከጎኔ ነው እየደወለ ካሜራማኔ ነው። አዳም ስላችሁ ሌላ ሰው እንዳይመስላችሁና ካሜራማኔ ራሱ አመሰግናለሁ የኔ አባት። እውነት አይደብርሽ ምናምን እያለ ሲያጽናናኝ ነው ላይ የባሰብሶት የሚመጣውና አታጽናናኝ እና ያው ይሁን አንድ ቪዲዮ ይዤ ሮሮ ባወራባችሁ ደስ ይለኛል። በቃ ውስጥ ያለውን ነገር ይጥቅል አድርጌ ባወራችሁ የለ የምር የሆነ የለመዳችሁት ነገር ሲቀርባችሁ ሆዳችሁ ባርባር ይለዋልና ሆዳችሁ በቃ ዝም ብሎ ሆድ ይብሰዋል እና ሌላም ነገር ይመጣባችኋል ጭንቅላታችሁ ላይ ማለት ነው። እና እኔ ደግሞ በጣም አሁን ያ ይሄ የሆነ ሰዓት ዲፕሬሽን ላይ ነበርኩኝ። ያ ዲፕሬሽን ታይም እየመጣብኝ ይመስለኛል። ፈጣሪ ብቻ እንዳሰብኩት አይሁን፣ ከክፍሉ ነገር ይጠብቀን። አሜን። የዘውትር ጸሎታችሁን አስቡኝ የኔ ወዶች። እና መጣለው ብላኝ ነበረ አልመጣችም። እንግዲህ ተጠብቃት። ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለሁ። መታለች። አይ
ሀኒዬ እንዴት ነሽ? ደህና ነሽ? አለሽ? ሰላም ነው አለሁልሽ። ታናግርሽ ነበር ትችላለሽ? አዎ ኧረ እችላለሁ። ቪዲዮ የሚያዥ እንዳልሽኛ ቪዲዮ ይዣለሁ። አረፍ እንበል እዛ ጋር። እሺ ትችላለሽ። ነይ እዛ ጋር ይሻላል ወይ? ይቅርታ ችግር የለም። የሆነ ያዥ ቪዲዮ ስላችኝ እዚህ ቆም እየሰራው ነበርና ደርሻለሁ ስትይ በዛው ነው። አዎ ላናግርሽ ነበርና ዳጊ የለም እንዴ? ዳጊ የለም፣ ስራ ነው። እኔ ብቻዬን ፈልጌሽ ነው። ኦኬ ስራው ምን በሰላም ነውና ስራው በጣም ነው እዚህ የሚያደርገው። እኔ እንዳየሽኝ ባለፈው የለበስኩት ልብስ ነው አንቺ ጋር ስመጣ 3 ቀን ሆኖኛል። ጸጉሬን ራሱ መሰሪያ ጊዜ የለኝም ማለት እንትን እያልኩሽ እንዳይመስልሽ ማርያምን እውነቴን ነው። እና ትናንት በጣም ብዙ ስልክ ሲደወልለት ነበር፣ አላነሳም። ያንቺ ስልክን በጣም እያነሳው ነበርና በቻልሽው አቅም ስራውን ቢሰራበት ማለት ባታስቸግሪ። ቢዚ አረፍሽ በጣም ለኔ። አዎ ኧረ አልረኩትም። ትናንት እኮ በቃ ተገናኘን አልተደዋወልንም ከዛ በኋላ ሁላ ማለት ነው። አዎ ግን ያው ስራው በጣም ቢዚ ነው የሚያደርገው እና እሱም ደግሞ ትናንት በጣም ስላንቺ እያሰበ እየተጨናነቀ ነበር። ይሄን ያህል መሄድ አያስፈልግም። ስለዚህ እኔም ደግሞ እንደዚህ ላናገርሽ የመጣሁሽ ስራውን ይስራ። ስልክ የሆነ ሰዓት ጋር አድርጊና ስልክ ደውይለት። ያ በቃ አብረን በምንሆን ሰዓት ስራ ስለሆነ ታደውይለት በቃ እኮ በቃ ራሱ ሲመች ይደውላል ብዬ አሁን እኮ መደወል እንደምትቻለው ትናንትና አሁን ከተለያያችሁ ከእናንተ ከተለያየን በኋላ አልተደዋወልም። ስማልደወልም እኔም አልደወልኩም ነበር። በጣም እየደወልሽለት ነበርና በጣም ብዙ ስልክ እየደወለት አያነሳም ጭራሽ ማለት ነው። ያንቺን ስልክ ግን እያነሳ ነበርና በቻልሽው አቅም በቃ ቢዚ አድርገሽዋል በጣም ልጁ ስላንቺ እያሰበ ነው። ስለዚህ ልጁ ስራውን ቢሰራ ደግሞ ይጠቅማል ብዬ ነው የማስበው። ገባሽ? እኔ ከዛው ሰው መርጬ እሱን ያስገባሁት ዳጊ በጣም ጎበዝ በጣም ጠንካራ ሰው ስለሆነ ነው። ስለዚህ በቻልሽው አቅም ጋር በፈጡ እንደኔ እኮ ነው አሁን እንዳስጨነቅኩት አይሰማኝም። አንቺ መስሎሽ ነው እንጂ ትላንት አይ ነው እያየሁሽ ነው እኮ እያስጨነቅሽ እንደሆነ እኮ እያየሁሽ ነው። ትናንት ደወልሽለት ሌላ ስልክ ሲደወልለት እያነሳ አልነበረም እያልኩሽ እያስረዳሁሽ ነው። ገባሽ? እኔ እዚህ ድረስ የመጣሁት ጸጉሬ መሰሪያ ራሱ ጊዜ አልነበረኝም። በጣም ቢዚ ነኝ። ግን ያው ግዴታ ይሄ ስለ ዳጊ ጉዳይ ስለሆነ ነው መቼ ያዋራሁሽ። ስለዚህ ይሄ ደግሞ ስራ ነው። ገባሽ? አንቺ ስልክ እያወራ ጊዜውን እንዲወስድብኝ አልፈልግም። ስለዚህ እሱ እኮ ይነግረኛል ማለት ይሄናል ምን ደባበቅ ሰዎች አለ። ቢዚ ከሆነ ቢዚ ሆንኩኝ ይላል፣ ቢዚ ካልሆነም ይነግረኛል። እኔም እነግረዋለሁ እና ችግር የለም። ባንቺ እኮ ባያስነግረኝም አሪፍ ነበር ማለት። ስለዚህ ራሱ መናገር የሚችለው ነገር ነው። ስለዚህ በቻልሽው አቅም ብዙ ጊዜ ባትደውይለት ደስ ይለኛል ማለት ስራው እንዲኩላላ አልፈልግም። እኔ ነኝ ያጉላላውበት ይመስለኛል። አዎ ብዙ ጊዜ እየደወልሽ እንደዛ ነው ማለት በጣም እየጨነቀ እየነገረኝ ነበር። ትናንት ፍቅር እየደወለች ነው እያለኝ ነበር። ገባሽ? ስለዚህ በስራ መሀል እየደወልሽ እየበጠበጥሽ ነውና ይሄን ነገር ልነግርሽ ነው የመጣሁት። እኔ ይኸውልሽ ምንም ቢዚ ነኝ። ይሄ ልብስ ራሱ ከቀየርኩት 3 ቀን ሆኖኛል። ጸጉሬ ራሱ ባለፈው እንዳየሽ ነው ከስራ አድሬ ነው የመጣሁት አንቺ ጋር። ስለዚህ እና ትናንት ራሱ አንቺ ጋር መተን ስንሄድ እየተጨናነቀ ነው በጣም ይሄው ፍቅር ይደብራታል ምናምን ሲል በሰላም ነው ከሰነወቅት እንዴት ነው ገብቶኛል። ስራህን ስራ ነው እያልኩ ያለው ይሄ ደግሞ ስራ ነው። ስለዚህ ትላንት እኮ እንዲጨናነቅም አታውቂው፣ ባንቺ ጉዳይ እንዲጨናነቅም አታውቂው። እያስረዳሁሽ ነው አይደል? የምትሰሚው ከሆነ እንዲጨናነቅም ባንቺ ጉዳይ አታውቂው። እንዴ እኔ ብዙ ነገር ስለነገረኝ ነው። ባሽ ፊል ያደረኩት ነገር አለ ከሱ። ስለዚህ የምታወሪው ነገር አላወቅሽኝም። በቃ አልገባሽም የሁለታችን ነገርና ገብቶኛል። አታስረጅም። ሁሉም ነገር ነግሮኛል። ግን በቃ እሱ ደግሞ ስራውን እየሰራ አንቺ እየረበሽው ስለሆነ ነው ልነግርሽ የመጣሁት እንጂ እኔም ጊዜ ኑሮኝ አይደለም አንቺን ላዋራሽ የመጣሁት። ስለዚህ የምታወሪው ነገር ካለ አውሪ፣ ካልሆነ ደግሞ አሁን ቢዚ ነኝ። እሺ የምነግርሽ ነገር ማለት ነው እኔና ዳጊ ምን ልበልሽ አሁን የእውነቱን ላንቺ ስነግርሽ ደብሮኛል። ይሄን ሰሞን አንድ ላይ ባለመሆናችን ግን ደግሞ ለእሱ አልነግረውም። ምክንያቱም ስራውን መስራት አለበት ብዬ ስለማስብ እንጂ አንቺ እንደምትይው አይነት ነገር እያደረግኩ አይደለም። ገባሽ? ምክንያቱም እኔ የእሱን ከፍታ የእሱን የሆነ ነገር ስለምፈልግ የእሱን ስኬት ነው ማየት የምፈልገውና አንቺ እንዳሰብሽው አይደለም የምር። እኔ ደግሞ እያየሁሽ ስለሆነ ነው። ትናንት አልኩሽ እኮ ቀኑ ሙሉ አብረን ነበርን። ስደውይለት ሌላ ሰው ሲደውልለት ጭራሽ እያነሳ አልነበረም።
አንቺ ስትደውይለትን አነሳ ማለት ስራውንም ቢዚም እያረግሽው ነው እያስጨነቅሽው ነው። ስለዚህ አላስጨነቅኩም ይሆናል በቃ ማለት እኔ የተረዳሁት በዛው ነው። ስለዚህ ከዚህ በኋላ ባታስጨንቁ ደስ ይለኛል። ደግሞ ልጅ የፈለኩት ቪዲዮ የሚያዥ ያልኩሽ ሲጠፋ ያው ሰው እንዳይጠብቀው ነው ስራ ላይ ስለሆነ ቢዚ ስለሆነ ነው። እና ቪዲዮ እያልሽ ምናምን ልጁን እያጨናነቅሽ ነው። ስለዚህ እንዴ እና እሱ ቪዲዮ ብቻ አይደለም ግንኙነታችን። አዎ ማለት በቃ እኔ የማውቀው እሱን ነው። ስለዚህ ጋፕ ብትፈጥሩ ደስ ይለኛል። አይ እሱ ቢነግረኝ ደስ ይለኝ ነበር። ያው እኔ ነገርኩሽ። ስለዚህ በቃ አይደል ነው። ስለዚህ አሁን ከጨረሽ ልሂድ አይደል ነው ታዋሪ። አይ ትችያለሽ። እሺ በራሴው ፍቅር በራሴው መውደድ ባመጣው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል ይውጣ ምን እንደምል አላውቅም። ታማኙ ልቤ ባንተ ትዝታ ተጨንቆልኝ ይሄ ቪዲዮ ወይዘዌ እንዲለቀቅ ፈልጋለሁ። ግን የምር ማለት ነው የምር አዳም እሺ ከሞር ከፋሚሊዎች ከኦዲየንሶች በላይ አንተ ታውቃለህ። እኔ የእውነት እንደዚህ ዳጊን ያስጨናነኩት ነው እንዴ? እኔ ባይዘው የዳጊን ስኬት ከሚመኙ ሰዎች አንዷ ነኝና እኔ የሱ የህይወቱ መንገድ ላይ ምናምን እንትን ልል አልፈልግም እና ብቻ አነጋገሯም ጥሩ አልነበረም። ብሰድባት ጥሩ ነበር። እኔ እንጃ የሆነ ውስጤን እየከበደኝ ያለ ነገር አለ እና እኔና እሱ ደግሞ እንደዚህ ምን የሰዎች አይደለንም። ገባችሁ? እሱም ያለውን ነገር ይነግረኛል፣ እኔም ያለውን ነገር እኔ ስለምነግረው ወይ እሱ መስሎኝ ነበር ማለት ነው። መስሎኝ ነበር እንጂ አልነበረም። እኔ የማስበው ሰው ብቻ ይሄን 15 ቀን እኔ ጀስት ቪዲዮ ላይ ምናምን እመጣለሁ ከሱ ጋር ባይሆንም እኔ ማርያምን ካልደወለልኝ አልደወልለትም። ይሄናል ቢዚ እያረኩት ይሄናል ለስኬቱ መጨናገፍ ምክንያት መሆን አልፈልግም። ገባችሁ? በጣም የሚጓጓለት ስራው ሲመጣለት እንኳን እንደዚህ ተስማምተው ልክ ስታዋራው ያኔ እናትሽ ጸሎት አድርጊልኝ እንዲህ ከሆነ ምናምን ያለኝ ሰው ነውና ይሁን እኔ እዚህ ጋር ሌላ ነገር ማሳየት አልፈልግም። ለእናንተም ሌላ ነገር ለማለት ሳይሆን ማንም ሰው እኔ ጋር ጥያቄ እንዲያመጣብኝ አልፈልግም። ከወዲሁ ሳስጠነቅቃችሁ አንድ ላይ ቪዲዮ ላይ ባንመጣ ምናምን እሱ ተመችቶት ቪዲዮ መስራት እስካልቀጠለን ድረስ ሲጀመር ግንኙነታችን የቪዲዮ ብቻ ነው ያደረጉት። ገባችሁ? እኛ ለቪዲዮ ብቻ አልነበረም እኔ እስከማውቀው የምንገናኘው ማለት ነውና እሷ ደግሞ ያለችው በቪዲዮ ምክንያት አድርገሽ አታግኙ ሼም እየያዘው ነው ምናምን። እኔና እሱ ሼም እየያዘ ሰዎች አይደለንም። እሷ ደግሞ መታ እንደዚህ እኔ ላይ አፏን እንድከፍት ያደረጋት እሱ በነገራት እሱ በከፈተላት መንገድ ልክ ነው ብዬ ነው የማስበውና ችግር የለም እንኳን ኮዲው አወኩት። እኔ የእውነት ትላንትና ይሁን ቢደብረኝም ቢከፋኝም የሆነ በስኬት ደስ ብሎኝ ነበር። ገባችሁ? ትላንትና ደብሮኝ ነበር። ጌታን የሆነ 15 ቀን 2-3 ሳምንት ምናምን እንዲህ ቢዚ ነኝ ምናምን ሲል እንዴት ነው መሆነው ምናምን ግን እንደዛም ቢደብረኝም ለሱ ምንም ፊሊንግ አላሳየውም። የድብርት ምናምን ነገር አላሳየውም። ደስ ነው ያለኝ። ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ታዘብኩት ይሄን ምድር ጣፋጩ አንዳንድ የሚያናድድ ሰው አለ ላይፋችሁ ላይ ማርያምን ጌታን እኔ ምን አይነት መናገር እንዳለብኝ አላውቅም። ግን አንዳንድ ሰው የሆነ ሲናገር ያን ሰውን እጎዳዋለሁ ወይ አስቀይማለሁ ብሎ አያስብም። የሆነ ከራሱ ላይ የሆነ ነገር ስለማቃለል ነው የሚያስበው። በቃ ወይ ይሄ ነገር ከኔ ወጥቶ ልገላገለው ነው እንጂ ይሄ ንግግር እዛ ሰው ጋር ሄዶ ምን ይፈጥራል ምን ያደርግ ምናምን
አያስብም። አንዳንድ ሰው አላቅም የምር በሳቅ በጨዋታ በደስታ ባዘን ላለፉት ዓመታት ስንቱን አሳለፍን ስንት ደስታየን ስንታየን መከራ ሲፈራረቁብን በተራ በተራ ደቂቃ በቃ ምንም ማለት ካሜራውን አቁሙ ሲተኮ ቀናት አለፉ ተረሱ